ምክንያቱም እኔ ምንም መልስላችሁ መልስ የለም። ሁሉም እውነታ ያለው ቤተሰብ ጋር ነው። ግን እኔ በሷ ህይወት መወሰን አልችልም። እርግጠኛ ነው በዚህ ነገር ማለት እርግጠኛ። ምክንያቱም እሱን ተናግረው እኔ የእሱን ቃል አልፌ አንተ ጋር ምናምን መታረቅ አልችልም። ሰላም ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ትላንት የነበረውን ነገር አይታችሁታል። በነገሮችን ለማስተካከል በጣም እየሞከርኩኝ ነው፣ ግን ከዚህ በላይም ለማስተካከል እሞክራለሁ። ላይክ እኔ በበኩሌ ሄሉ እንድትቀየምኝ አልፈልግም፣ እዮባም እንድትቀየምኝ አልፈልግም። በሄሉ ዙሪያ ያላችሁ ሁላችሁም እንድትቀየምኝ አልፈልግም። ለዛም ነው ብዙ ነገሮችን እየሞከርኩኝ ያለሁት። ትናንትና እንደሰማችሁት ላይክ ምንም እንደማላቅ ለማሳየት ቤተሰቦቼ ጋር ወስጄሽ ያለውን ነገር እነሱን አውራቸው ብያት ነበር። ላይክ እሷ ግን ለመሄድ ፍቃደኛ አይደለችም። ላይክ ምክንያቷም አሳማኝ ነው ለኔ፣ እውነቷን ነው። ተዋውቃችሁ አታውቅም። ላይክ የመጀመሪያ ቀን በእንደዚህ አይነት ወይ ስትሄድ ዲስሪስፔክት ይመስላልና እሱን ተረድቻታለሁ። ሶ እንድታውቁልኝ የምፈልገው ነገር ኢዛና በጣም ብዙ ነገሮችን ለማስተካከል እየሞከረ ነው እና አናቆም፣ እንሞክራለን እስከሚሳካ ድረስ። እኔ ላይ ከሄሉዬ መራቅ ስለማልፈልግ ነው እንጂ ችግር የለውም። ላይክ እሷ ምንም አትሆንም። አክቹሊ ዝም ብዬ መራቅ እችላለሁ። ተረዳችሁ? ግን ነገሮችን ላይክ እኔም ጥፋተኛ ማርለው ነገሮችን ለማስተካከል እየሞከርኩኝ ነው። ምክንያቱም በቃ ኢዛና ከሄለ መራቅ የለበትም ብዬ ስላሰብኩኝ ማለት ነው። ሶ እሷን በቃ ሞገትኳት ትንሽ ከበደኝ። ሄሉን ያው እንደምታውቋት ነው። እዮባ ጋር ደውዬ ለማውራት ሞክሬ ነበረ። እዮባም በጣም ታዝቦኛል። በዚህ አጋጣሚ እዮባም በጣም ይቅርታ፣ እንዴት አድርጌ ይቅርታ መጠየቅ የምችልም አይነት ሰው አይደለሁም። በቃ ከዚህ እንደዚህ አይነት ነገር አጋጥሞኝ ስለማያውቅ ይሄ ለኔ የመጀመሪያ ነው እና ለኔ አዲስ ነገር ሆነብኝ ምናምንና የሰው ልጅ እንደዚህ በዚህ ያህል ተቀየሙኝ አያውቅም። የተቀየሙኝ ሰዎች እስቲ የነበረውን ቫይብ ለማስተካከል እናውራቸዋለን። እስቲ እዮባ ጋር ደውዬለት ነበረ። እንደምንም እዮባን ለማውራት ሞክሬያለሁ። እዮባን በዚህ አጋጣሚ አመሰግናለሁ። ቀርበህም ስላወራ እንደዚህ አይነት ነገር ሰርቼ ላይክ ለማውራት እኔ በቃ ላይክ ምን ብዬ ማውራት እንዳለብኝ አላውቅም። ብቻ ቴንኪው በጣም እዮባን ጠርቼዋለሁ። ይሄን ነገር ፊክስ ለማድረግ ይመስለኛል። ችግር የለውም በቃ አመጣለሁ ብሎኛል። በእዮባን በኩል እሺ ካለችኝ ምናምን እንሞክራለን። ላይክ ይመስለኛል ሄለንም ይቅርታዬን ያልተቀበለችው ወንድሟን ስላስከፋሁት ይመስለኛልና ለዛም ነው ቀደም ብዬ እዮብ ጋር ደውዬ ለማውራት የሞከርኩት ማለት ነው። የእዮብን ይቅርታ ካገኘን ሄሉን ታረቃት ማለት አይደል? እዮባን ጠርተነዋል፣ ይመጣል እዮባ። እንደምንም ይቅርታ እንዲያደርግልን እንማጸነዋለን። የእዮብን ነገር ፊክስ ካደረግ ነው ሄሉ ይቅርታ ማታረግበት ይቅርታችንን ምንድን ነው የሚባለው? ይቅርታችንን ማትመልስበት ምን ምክንያት የላትም። መጀመሪያ የወንድሟን ነገር እንጨርስ። እዮባ ይምጣ፣ እናውረው፣ ሄሉን እንጠራታለን፣ ይቅርታ እንጠይቃለን። ዛሬ ይዤ የመጣሁት ነገር ይሄን ነው። የይቅርታ ቪዲዮ ነው። እዮባን እንጠብቀው። አብራችሁን ቆዩ። ካለንበት ሙድ ውስጥ መውጣት አለብን አይደል? ሰሞኑን ልክ ስላልነበር ማለት ነው። አሪፍ ቀን እናሳልፋለን ብዬ አስባለሁ። ሄሉን መታ እዮባ መቶ ያለውን ቫይብ ለመፍታት እሞክራለሁ። አብራችሁን ቆዩ። ይመቻችሁ። የለሽም እንደ ቀላል ተራ ድክመት፣ የለሽም እንዳላየው ያንቺን ስተት፣ የለሽም ልቀበልሽ ብልስ ነቄ፣ ሄደሽስ ያረግሽውን አውቄ፣
በምን ያስታውቃል ሰው ያለበት ሄደው ሲያጡት እንጂ አለው ካለበት የለሽም ከቦታው ካየውሽ ከፍታ ውለሻል ከጤዛው ከውሃ ጠብታው የለሽም ከቦታው ካየውሽ ከፍታ ሆነሻል የጤዛው የውሃ ጠብታ መጥቼ ነበር ቤትሽም አለሁኝ ብለሽ የለሽም ሳጣሻጣሁት ምኔን ነው እንዴት ነህ? አሉልሽ አለ እንኳን ደህና መጣሽ። እንኳን ደህና ቆያ። እንዴት ነህ? ሀያ ትሏችሁ ሀይ ምን ነው እንዴ? እኮ በደምብ ሰላም በሉልኝ። ሰላም እንዴት ናችሁ? ነጆባ ሰላም ብለሽ ሰላም እንዴት ናችሁ? ያው ነው ተቀይሞኛል። እሺ ወይ ግዴ ምን በስራ ስለማትም አሁን እንዳኮረፋችሁ ነው። አረኛ አላ አሁንም አክርፈዋል። አላክ እንዴት እንደምመልሳችሁ ፈለም ኦኬሽ እዮባ ትላንትና አይ ቲንክ የለቀኩትን ቪዲዮ አይተዋል ብዬ አስባለሁ። አንተ ከሄድክ በኋላ የነበረውን ቫይብ በደንብ አይተዋል ብዬ አስባለሁ ነው ምናልባት ወደ እኔ ከተመለሳችሁ ብዬ ነበር ያን ነገር ሳደርግ የነበረው ላይክ ማወቅ ያለባችሁን ነገር ከቤተሰብ እንድትጠይቁ የሚፈልጉት ለዛ ነው። ምክንያቱም እኔ ምንም መልስላችሁ መልስ የለም። ሁሉም እውነታ ያለው ቤተሰብ ጋር ነው። በዚህ ጉዳይ ቤተሰብ ጋር መሄድ አያስፈልግም እና ትላንትና አይቼዋለሁ ቪዲዮን አይቼዋለሁ። እኔ ይቅርታ አድርጌልሃለሁ፣ ግን እኔ በሷ ህይወት መወሰን አልችልም። እኔ ይቅርታ አድርጌልሃለሁ እና እኔ ደግሞ ይቅርታ ማድረግልህ ከዚህ በኋላ ማይደገም ነው ከሆነ ከዚህ በኋላ እንደዚህ ማይደገም ነገር ከሆነ እሷ አቴነች እንድትከፋ አልፈልግም። ከዛሬ በኋላ እንደዚህ አይነት ነገር ማይደገም ከሆነ እኔ ችግር የለም ይቅርታ አድርጌልሃለሁ። እሷን ራሷ ትወስናለች። እርግጠኛ ነው በዚህ ነገር ማለት እርግጠኛ እኔ እንጂ አሁን መሄድ ያለብኝ ቦታ ስላለ እኮ እርግጠኛ ነህ ይቅርታ አድርገህልታል? እኔ ይቅርታ አድርጌልሃለሁ። የራስሽ ነው። በአንቺ እህት እኔ ምን የምወሰነው ነገር የለም፣ ግን የምትወስኑን ነገር ጠንቀቅ እያልሽ ወስኝ እኮ። አሁን እሺ የት ነው የምትሄደው? አይ እኔ የምሄድበት ቦታ አለ። ጀለስሽ ጋር ሄድራ። አመሰግናለሁ። ጊዜ ያክብርልኝ። እና ሄልቢ እንዳልኩሽ ነው ላይክ አይ ቲንክ ዮባን በትንሽ ስለተረዳን እንደዚህ አይነት ውሳኔ ሊወስን ይችላል ነው። እንደው ካላስቸገርኩሽ የአንቺ ምድብ ቢራራልኝ ምናምን ደስ ይለኛል። ከዚህ በላይ ባታንገላች አይ እሱ አንገላታው አይደል? ተንገላታው በጣም እኔ ራሱ እኮ ተንገላታው አላልኩም። የሁሉ ነገር ሆኜ አይ ነው እኮ ግን በቃ ይቅርታ የሚያደርግ ልብ ንጹህ ነው። ምን ጊዜ ምን ኧረ ንጹህ ነው። አይ ጥሩ ነው። ንጹህ እንደሆንሽ እናውቃለን፣ ግን ሞር ንጽህናሽን ብታሳይልን አይደል? ይቅር ብለሽ ስቃላ አይደል? ምን ላድርግ? ከመሳቁት ምን አማራጭ አለኝ? ሰው በቃ እኔ አላጠፋም፣ በቃ እኔ ትምህርት ሆኖኛል። እኔ ሁላ ነገር ማድረግ እኔ ከአንቺ መለየት ስለማልፈልግ ነው። እንድታቂልኝ የሚፈልገው ነገር ማለት ነው። በቃ ከቻልሽ ይቅርታሽ እስቲ ላስብበት። ሌላ ሀሳብ ደግሞ ሌላ ቀን እስቲ ላስብበትና ሌላ ቀን ድረስ አትጠብቀኝም? ኧረ እኔ እጠብቅሻለሁ እኮ ላስብበትና ሌላ ቀን ላሳውቅህ። አትስማማ? እሺ አይ ችግር የለም። ትጠብቃለህ? ኧረ እጠብቃለሁ። ጎበዝ ነህ እኮ። እሺ
ሌላ የት ሌላ ቀን እስኪደርስ ነው እኮ አሁን በቃ እናውራ ምናምንና ችግር የለውም። ቤትሽ ነሽ ተስበልሽ በቃ እንደዚህ ይሻላል። እንደዚህ አይሻልም? ምን አለ ሌላ እንደዚህ አሁን እኮ ይቅር ካላልሽኝ እኔ ገብቶሻል። እኔ ምንም ማውራበት አንደበት የለኝም። ቀና ብዬም አላይሽም። ቀና ብለህማ አትይም። እንዳለሽ ትፈልጊያለሽ? ቀና ብለህ ማየት አይገባም በእውነት። እሺ ወደ ቁም ነገር ስመለስ፣ ለማንኛውም ይቅርታው ይሄ ኖርማል ነው ማለት ይቅርታ ማድረግ ምናምኑ ነገር ኖርማል። ግን ይቅርታ ማደርግልህ ከዚህ በኋላ እንደዚህ አይነት ነገር ማታደርግ ከሆነ ገባ? በቃ ይሄ አንዳንዴ የምናደርጋቸው ነገራቶች ምናምን የምር ይቅርታ ማደርግልህ ኢዮብ ይቅርታ ስላደረገልህ ገብቶሃል? በራስ ቦታ ሆነ ስታስበው እኔ አንተን ወንድም ወይ ደግሞ የሆነ ዘመድህን እንደዛ አናግሬ አንተ እኔን እኮ ልታናገረኝ አትችልም አይደል? እሱን ትረዳለህ። እኔ ቤተሰቦችን ዙሪያ ላይ ያለውን ሰው ማክበር ስችል ነው እኔን የምታከብረኝ። ገባ አይደለ? እንጂ እኔ አሁን የሆነ ጭራሽ አንተ ብትሆን ይሄን ነገር እኔ እንዴት እንደምትወስዱ አላውቅም። ግን እሱ ይቅርታ አድርጎልሃል። እሱ ደግሞ ይቅርታ ካደረገልህ ዋናው ምክንያቱም እሱ ነበረ። ገባ? ምክንያቱም እሱ እንደዛ ተናግረው እኔ የእሱን ቃል አልፌ አንተ ጋር ምናምን መታረቅ አልችልም። አንተ ቤተሰብህን በምታከብረው ልክ እኔ ደግሞ በጣም ነው ማከብረው። ቤተሰብም ጋር ምንም ሄጄ ልጠይቀው የምችለው ነገር የለኝ። እንደ እውነቱ ከሆነ ማለት ነው ምንም አልጠይቅም። እውነት ሄጄ ምናምን አልጠይቅም። እሱን አንተ ማጣራት ባለብህ መንገድ አጣርተህ የሆነ ሰዓት ላይ ስሜን እንደምታስተካከል አምኜ ነው ይቅርታ ሳደርግልህ። ገባ? የሆነ ሰዓት ላይ አጣራን ይሄንን ነገር ስሜን አስተካክልልኝ በነገሩ ሰዓት መጥተህ ንገረኝ። እውነቱን እንድትደብቀኝም አልፈልግም። ያልሁን ነገር መጥተህ ለእኔ ንገረኝ። ገባ? ይቅርታ አድርጌልሃለሁ፣ ግን እንደዚህ አይነት ነገር እንዳይለመድ በቃ ይሄ ነው ልልህ የምችለው ነገር እና የሆነ ነገር እንኳን ቢፈጠር እኔን አዋራኝ መጀመሪያ። የትኛውም ነገር በየትኛውም በኩል ቢፈጠር ትላንትና ዛሬ መታረቃችን ላይ ቀር ትላንትና ስንት ነገር ተወራ። ገባ? ያን የሚቋጭ ነገር ነበር እስከዚህ የማይደርስ። ይሄ ደግሞ ያደረገው ያንተ ስራ። ያ ሁሉ ነገር ደግሞ የሆነው አንተ እንደዛ በማድረግህ ነው አይደለ? ስለዚህ ያን ነገር አስተካክል። ሁላችንም እናጠፋለን፣ ግን የምናጠፋውን ጥፋት መለየት አለብን። ማለት የሰው ልብ የሚያደማ ነገር ምናምን መናገር የለብንም እና ታርቀናል። ማርያምን በቃ ታረቅ። በቃ ምን ነው ታዲያ ምን ታደርጋለህ? ቀይ አበባ ቀይ ምንጣፍ አንጥፍ ነው እንድልፈልግ አይደለም። እዛ ጋር ያዘጋጁት ድንጋይ አለና እንደ ይቅር ካላልሽ እሱን ተሸክመ አመሰግናለሁ። እሺ እግዚአብሔር ይመስገን። እንደዚህ በቀላሉ ይቅርታ ታደርግልኛለሽ ብዬ አላሰብኩም ነበር። ምን ጠብቀህ ነበር? ከዚህ በላይ ብዙ ርቀት ሄዳለሁ ብዬ አስቤ ነበር። የሰራሁት ነገር ልክ ስላልሆነ ማለት ነው። ጥፋቴን ስላወቅኩኝ ምናምን ሞር ከዚህ በላይ ታንገላችኛለሽ ምናምን ብዬ አስቤ ነበር። ለሱ በጣም ስላላንገላታሽኝ እግዚአብሔር ያክብርልኝ። አሜን። እና አንድ መናገር የምፈልገው ነገር ምንድነው? እንዳንጣላ ከዚህ በኋላ እኔ በቃኝ። እውነት በቃ አያስፈልግም። ጸብ ማላችን እንዲጠፋ ፈልጋለሁ። ባህሪህን አስተካክል። ጥር አትበል እሺ። ያዙኝ ልቀቁኝ አትበል። እኔ እኮ አልወጣጠርም እኔ እውነት ድንገት ያጠፋሁት ስህተት ነው። አዎ እኮ የዛኔ ግን እየተወጣጠርክ ነበር። ያኔ ያው የነበረው ሲቹዌሽን እሱ ያወጣጠር ነበር። ከዚህ በኋላ እንደዛ ካላረክ አንጣላ። በጣም ይቅርታ። በቃ ይቅርታ አድርጌልኝ በቃኝ። የይቅርታ ማአት ደረደርክልኝ እኮ በቃ
በቃ እኔም ኧረ ልታለቅስ አልቅስ ይብቃል። እኔ አልከለከልህም ማለት እና በጣም ደስ ይላል እውነት። እሺ አመሰግናለሁ። ከዚህ በኋላ እንደማላስቀይምሽ እንደማላስከፋሽ ምናምን ቃል አልገባም። ቃል ትልቅ ነገር ነገሮች እኔ ቃል ገባ አላልኩም፣ ግን ይኸውልህ ቃል ስትገባ አንድ ነገራቶች ራሳቸው ይገፋፋል። ቃሉ ራሱ ይገፋፋል። ማድረግ ያለብህ አንድ ነገር ግን ያንን ነገር ላለማድረግ እሞክራለሁ። ገባ? እዛ ነው ቃል ያልገባሁት። ገብቶሃል? አንዴ በደንብ ትሽከፍኛ ናፍቆኛል እቅፍሽ አሁን እዚህ ጋር የጥላውን ገሰሰ ህይወት የሚለው ዘፈን ቢገባ እግዚአብሔርን ደግሞ እኮ ራሱ ይዝብኛል። ወዳላስኩም እና አንቺ ቆመሽ አጠገብ ሆነሽ ይኸው ይቅርታ ልጠይቅ እግዚአብሔር ይኸው ፀጉሬን ሲያበላሽ ጀመርሽ። እሰይ አትንከኝ፣ በቃ አትንከኝ ወድሽ አሁን ፀጉር እንደዚህ ተደርጎ አይታቀፍም። ና ላሳይህ ማለት ላሳይህ። ኦኬ እሺ ጠይቅ። ቢያምሽም ይሄሽ ቅርታ የሄሉ ቤተሰቦች በጣም ያስደብርኳችሁ። ያው ሄሉዬን አጠገብ ያስቁሜ ነው በጣም ጠይቃችሁና ቅርታ ሳምኳት ታድሎ እና በጣም ይቅርታ። ከዚህ በኋላ ሄሉዬን ላለማስከፋት ምናምን እሞክራለሁ እና እናንተም ላሳያችሁኝ ፍቅርና አክብሮት አመሰግናለሁ። ከፀጉር የወረደ እግዚአብሔር ይመስገን። ጥሩ ፋሚሊዎች አሉ። እሺ ወርቅ ናቸው ታውቃለህ። ቆንጆ ምክራቸው ምናምን ደስ ይላልና ቆንጆ ምክር ነው የወከሩ ሰውን ምክራችሁ ምናምን በጣም ደስ ይላል። ላሳያችሁኝ ፍቅር አክብሮት እግዚአብሔር አክብርልኝ። እኔ እወዳችኋለሁ። ቅኔም አለ ቅኔ ምናምን ደስ ይላል በጣም ላይክ በጣም እንደ ቤተሰብ ነው ያወሩኝ። በጣም አላከበሩ። አረ በጣም በስርዓት ነው ያወሩ። ማይገባህን ክብር። አረ በጣም ስላከበራችሁ ለዛ ነው አክብሮቴንና ምስጋኔን እያቀረብኩላችሁ ያዩት እና በዚህ አጋጣሚ በጣም እድለኛ ነሽ እንደዚህ አይነት ፋሚሊዎች ስላሉሽ። አይ ላቭ ጋይስ ላይክ አመሰግናለሁ። እወዳችኋለሁ። እናመሰግናለን። እኛም ይቅርታውን ተቀብለናል። እንግዲህ አንዴ ድገሚላችሁ። ይቅርታውን ተቀብያለሁ በይፋ በቃ አንዴ ድገም አይምሰልሽ። አንዴ ድገሚላችሁ። ይቅርታውን ተቀብያለሁ። አክፈሽ ነው ይቅርታውን ተቀበልሽ። እንዴት ነው ማቅፍ? እንዴት ነው ሶስት ሰው እንደማቅፍ ነው አንተ እንደማቅፍ ነው ማቅፍ። ዝቅ በል ካሜራው አይደለ እንዴ ለም እሺ አሳየኝ አን እንዳታሳይ እንዳታሳዩነት። ኧረ ጭራሽ አይታሰብም። እሱ ገደልኳችሁ ሁለታችሁ። አይቀፍኝ እና ይቅርታሽ እንደዚህ በል ላጥፋ እንዴ አልበርንዳ ታንኪ ያው ጨርሰናል። ምን የከበደሽ ነገር አለ? ያው ራሱ ከብዶኛል። ልዘልሽ ወፍር ያለው ሰው ነው ልዘልሽ ነው እንደዚህ ላንከባክሽ። እኔ እንትን ነኝ በርሜል ምንድን ነው በርሜል? አዎ በርሜል የለበሽው አረንጓዴ በርሜል ነኝ። ይሁን እስቲ በርሜል ወፍራም በርሜል እኮ ሼፕም ሼፕ አይደለም እንዲህ ነው። የሰው ልጅ በርሜል ብሎ ከሰደባችሁ በቃ በተለይ ሴቶች በርሜል እግዚአብሔር እንዲቀጥ ያለ ነው። አንተ እንዲህ ወገቡ ገባ ያለ በርሜል አለ እንዴ? አለው የኛ ቤት እሱ። ወይኔ ጉዴ ፈላ ሼፕም ነው። እሺ አሁን እንሂድ። ጨረስክ አይደል? ሌላ ከይቅርታ ውጪ ሌላ የምታረገው? ምን መሰላችሁ ወገንታት ያ ይቅርታነቱ እንደነበረው ሰላም ልበላችሁ። አምጣው ይዘጋጅ። ያው ቅድም በስነ ስርዓት ሰላም ስላላልኳችሁ ነው። ሰላም እንዴት ናችሁ ቤተሰቦች? ደህና ናችሁ? አለን እግዚአብሔር ይመስገን። ከኋላ ምንም እንዳታረገኝ። ምንም አላረግሽ። እግዚአብሔርን በእናትሽ ምንም አላረግሽ። እኛ ሰላም ነን። ያው ሰላም ሆኗልና የጎረምሳም ጥሩ ቀጣችሁታል እና አመሰግናለሁ። ይሄን ልላችሁ ነው ፈልግ። አረ በደንብ አውራችሁ እንዴ! ረጅም ጊዜ ሆነሽ ካወራሻችሁ አውራችሁ ትንሽ ጀርባዬ ላይ አሳልፈኝ። አይ እኮ ችግር የለውም ሻልቆም ጀርባሽ ላይ እኔ እውነት ከጀርባዬ ሲቆም የሆነ
የሆነ እንትን ነው የሚመስለው ይከብደኛል። እኔ ከጀርባ ይሻይ አንድ ነገር አይወድም። ያው መጣሁ እኮ ከጎንሽ። ከበስ መጣ አንሄድም እኮ እንሄዳለን። ቆይ እንጨርስ እንዴ ትንሽ። እሺ ምንድነው እኔና አንቺ በተቀያየምንበት ሰዓት ብዙ ነገሮች አፕን አድርጓል ምናምን፣ ግን ማለት በዛ ታይም ላይ የሚደብር ነገር ተፈጠረ። እኔ ደብሮኛል። እኔ ኧረ አሁን በዚህ አጋጣሚ በአንቺም ቤተሰቦች በእኔም ቤተሰቦች ስም አንድ ነገር ማድረግ ይፈልጋሉ። እሺ እንደምታረገው የተደረገ ነበር፣ ግን አክቹሊ ከዚህ በኋላ ግን የማያልቅ መሆን አለበት። ይሄና ብላ ያስርሽ ይደል ይሁት በቃ በጣም ከንክኖኛል፣ ደብሮኛል ምናምን ይሄና ብል ከዚህ በኋላ ላይ በቃ ባስቀይምሽ እንድትወቂ አልፈልግም። ባስቀይምሽ ምን አይታወቅም፣ የሰው ልጅ ነገር እንትን አይልማ። ላለማስቀየም እሞክራለሁ፣ ግን ምንም ባስከፋሽ ባስቀይምሽ ምናምን እንደራስሽ አድርገሽ እንድትሆን አልፈልግም። ይዛና አልሰጠሽም አሉ በቃ እሺ ሰርልሽ እሺ አልኩኝ። 10 እንደደጋግም አታርግ። አሁን በፍቅር እሺ ችግር የለውም ይዙ ችግር የለውም ይሱዬ በቃ ሰርል ነገር ግን የማያልቅ እሺ ጸጉርሽን በሚያዝ ተባበሪኝ እንደው ካላስቸገርኩሽ አትይዥልኝ ጸጉር ወይ ዝልሃለሁ። እኔ በመኔ ላይ ያዝ 2 ስልክ ነው ያዝኩት። እሺ ሲጀመር ግርማ ሞገስ የሚያለው አንቺ አንገት ሀብሉ ቦታውን አገኘ። አመሰግናለሁ። እሺ ለማንኛውም ቴንክ ዩ። እኔም እንዲህ አደብ ስለገዛ በእውነት ደስ ብሎኛል። አደብ እገዛለሁ ከዚህ በኋላ። ይበለጠ ነው ገዛ። ኧረ ገዛ። አመሰግናለሁ። እኔም አመሰግናለሁ። እናንተንም አመሰግናለሁ። እና አሁን እኔ ዳ እንችላለን። ያው ተሰናበተ። ያንተ ነው የሰፋው። እስካሁን የታገሳችሁኝ ቤተሰቦቻችን እግዚአብሔር ያክብርልኝ። አሁን ማመሰግነው እግዚአብሔር ይስጥልኝ። እውነት ትልቅ ቦታ እንዳላችሁ ነው የተሰማኝ። ኤኒዌይስ ግን የዛሬው ቪዲዮአችን ይሄን ይመስል ነበረ። ከቻላችሁ ይሄን ቻናል ሰብስክራይብ አድርጉልና ሰብስክራይብ አድርጉ ያነሳችሁ መልሱ። በዚህ አጋጣሚ ቲክቶክንም ዩቲዩብንም አንፎሎ ያደረጋችሁኝ ቲክቶክ ላይ ዩቲዩብ ላይ ሰብስክራይብ ያደረጋችሁኝ እንደው እንድትመልሱ ዘንድ እማጸናችኋለሁ። ምክንያቱም ስለማስደስታችሁ ከዚህ በኋላ ማለት ነው። እና በዚህ አጋጣሚ ቲክቶክም እንኳን 500 ሺህ ቲክቶክም 500 ሺህ አስገቡኝ። ያ ጊፍት አለው 500 ሺህ ሲገባና 500 ሺህ አስገቡ። ደግሞ ያደርጉታል እንደዚህ ከተገለበጡብኝ ወደኔ የማይመለሱበት ምክንያት የለም። ምክንያቱም እህታችሁ እንዴት እንደምንከባከባት እናያለን አይደል? በተግባር ነው ማሳየት። የነበረን ጊዜ ይሄ ነው። ይመቻችሁ። ባይ ምሽቱ ተተሲል የፍቅር መገለጫው ጭቃ ላይ በሚሄድ እግዚአብሔር አስቧል። አንተ ነው ይመጣል ወደኔ ለብቻዬ ስሆን ሲከፋኝ ታውቃለህ ፍቅሬ በዚህ ሰዓት ታስፈልገኛለህ ታውቀዋለህ ውዴ ለኔ ታስፈልገኛለህ ታውቀዋለህ ውዴ ለኔ ታስፈልገኛለህ